ሰላም ዓለይኩም ወረሕመቱላሂ ወበረካቱ። ሕይወትንና ልጅን ለአላህ መንገድ መሰዋት። አላህ ነቢዩ ኢብራሂምን ያዘዛቸው መሥዋዕት ልጃቸውን እስማኤል ማረድ ነበር። ኢብራሂምና እስማኤል ይህን የፈጣሪ ትእዛዝ በሙሉ ፈቃደኝነትና በደስታ መቀበላቸው በመሥዋዕትነት ታሪክ ውስጥ አምሳያ የማይገኝለት ጉዳይ ነው። በተለይም ይህ አምላካዊ ትእዛዝ በኢብራሂም ላይ ከሚያስከትለው ተጽዕኖ አንጻር ሲታይ በእርግጥም በዐይነቱ ልዩ የሆነ መሥዋዕት መሆኑን መረዳት አያስቸግርም። ነቢዩ ኢብራሂም ዓለይሂ ሰላቱ ወሰላም ዘራቸውን ለማቆየት ለማበራከት በጣም የሚፈልጉ የሚጓጉ ሲሆን ልጅ የተወለደላቸው ዕድሜያቸው ከገፋ በኋላ ነበር። የልባቸው ብርሃን፣ የዐይናቸው ማረፊያ፣ የሕይወታቸው ተስፋና የስማቸው ወራሽ ይህ አንድ ልጃቸው ብቻ ነበር። ይሁን እንጂ የኢማናቸውን ጥንካሬ ለመለካትና ለአላህ ትእዛዝ ማደራቸውን ለመፈተን እስማኤልን እንዲያርዱ አዘዛቸው። አንጀታቸው በሐዘን እየተማታና ልባቸው እየተሸበረ ጉዳዩን ለኢስማኤል ነገሯቸው። እስማኤልም አባቴ ሆይ የታዘዝከውን ሥራ አላህ ከታጋሾቹ ሆኜ ታገኘኛለህ በማለት ፈቃደኝነታቸውን ገለጹላቸው። ይህ በሙሉ ፍላጎት ለአላህ መንገድ የራስን ሕይወት የመሰዋት ጀብዱ ያጠቃለለውን ጉዳይ ዘርዝሮ ለመጻፍ የማንም ቀለም አቅም የለውም። አዎ መሥዋዕትነቱ በሁለት ወገን ነው። የአባት ልጁን መሰዋትና የልጅ ሕይወቱን መሰዋት ናቸው። ይህ በሰው ልጅ ታሪክ ውስጥ ከፍተኛው የኢማን መገለጫ ነው። ኢማን በተዋበ ምላስና በተዋቡ ቃላት የሚፈለፍሉት ጉዳይ አይደለም። ኢማን ማለት ለተወሰነ ጊዜ በሐዘን መዋጥም አይደለም። ኢማን ምስጢሩን ለማግኘት አእምሮን የሚበጠብጡ ቲዎሪም አይደለም። እውነተኛ ኢማን ማለት ሙሉ በሙሉ በአላህ ኢራዳ ፍላጎትና ፈቃድ ስር በማደር ያዘዘውን በመፈጸም የከለከለውን በመተው ውድና ብርቅ የተባለውን ነገር ሁሉ በመክፈል መላ ሕይወትን ለሱ መንገድ መሰዋት ማለት ነው። የገንዘብ የልጅና የሴት ፍቅር የሰው ልጆችን ልብ ማርከው በአላህ ፈንታ የሚመለኩ ጣዖታት ለመሆን በተቃረቡበት ዘመናችን የዚህ ታሪክ አስተምሮ እጅግ በጣም አስፈላጊ ነው። የመፈጠሩንና የሕይወቱ መቆየት ምክንያት የሆነው ዘለዓለማዊ እውነት ገሸሽ አርጎ ጠፊ ለሆነው ምድራዊ ትሩፋት ልቡን ከሚያስረክብ ሰው ያነሰና የረከሰ ከቶ አይገኝም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። እባክዎን ሼር በማድረግ ተባበሩ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።